ድል ከኔ ጋር እንደሆነች ነግሬሻለሁ። ቀጥሎኝ ዛሬ በዚህ መንገድ ብሄድ አገኘሁሽ። ሚራ ማላገኝሽ መስሎሽ ነበር? ወደዛ ማነህ? አውቃለሁ፣ እንተዋወቃለን። ሰውዬ ስልኬን አምጣ። ምን እየሆንክ ነው? አንቺ ሞላጭ፣ እኔ እኮ ሮቤል ነኝ። እሺ ልሸውጂ ነው እንዴ? ኦ ሰውዬ፣ እኔ ሮቤል ሙሉ ማንም ምን ያላቀም አይደል እንዴ? የሰው ስልክ መውሰድ ደግሞ ሌብነት ነው። እናታቀም ተቀቂ ቴነችና አጠገቤ አትድረስ። አላቀም አልኩ አይደል እንዴ? ስንት ደክሜና ለፍቼ የሰራሁት ቤት ነው። እሺ ቤትህንማ ሚራ በትንሽ ሻንጣ ይዘው ጠፍታለች። ይህ ቤት ከዚህ በኋላ የኔም ያንተም አይደለም። እሺ ባለቤቱ ሲመጣ ተያይዘን እንወጣለን። ሚራ ልጄን በሆድሽ ይዘሽ የት ልጠፊያችም? እሺ ይሄ ቀን እንደሚመጣ አውቅ ነበር። ቆይ ይህን ድራማ እየሰራችሁ ያላችሁት ግን ሳራ በምን እንደሞተች እንዳትጠይቃችሁ ነው አይደል? ሳራ በምን እንደሞተች የምታውቀው ሚራ እንጂ እኔ አይደለሁም። እሺ ሚራን በስተመጨረሻ ተይዛለች ማለት ነው። ሮቤልና አድናንም ገንዘቡን ይዘውት ሂደዋል። እንግዲህ ዶክተሩም ፍቅረኛዋ ነው። ታዲያ እሷም ያክስቴ ልጅ ብላ ነበረ እንግዲህ ከዚህ በፊት አስታውቃቸው የነበረ። ሮቤልን በሰዓቱ በፍጹም በዚህ አጭር ጊዜ ውስጥ አገኝሻለሁ ብዬ በፍጹም አስቤ ማቅጄ ማላቅም ነበረ። ነገር ግን እድል ከኔ ጋር እንደሆነ ደጋግሜ ነግሬሽ ነበር፣ አንቺ ግን ልትሰሚኝ አልቻልሽም በማለት ሚራ ብሎ ሊያናግራት ቢሞክርም እሷ ግን በፍጹም አይታው እንደማታውቅና የማታውቀው ሰው እንዲሁም ደግሞ ሌባ እንደሆነ አመናጭቃ ልትሰደው ፈልጋ ነበር። ታዲያ አድናንም በሰዓቱ ሚራን እየፈለገና እያሳደዳት ነበር። ለምን ቢባል እንግዲህ አድናንም በሰዓቱ ገንዘቤንና እንዲሁም ደግሞ ልጄን በወዷ ይዛ በፍጹም ከኔ እንድታመልጥ አልፈቅድላትም፣ ከየትም ብትገባ አታመልጠኝም። እንደገና ደግሞ አሁን ይሄን ድራማ እየሰሩብኝ ያለ ስለ ሳራ አሟሟቷ እንዴት ሞተች የሚለውን ጥያቄ ላለመመለስ ነው ከዚህ ቤት የወጡት በማለት አሁን ላይ ጎዳና ልንወጣ ነው፣ ስለዚህ ቶሎ ማግኘት አለብኝ ብሎ እየፈለጋት ነበረ። ታዲያ አጋጣሚ ከሮቤል ጋር ሲጨቃጨቁ እንዲሁም ደግሞ ዶክተሩና ሮቤል ሲደባደቡ ደርሶ ነበረ አድናን። ታዲያ ቅጥቅጥ አድርገውታል ዶክተሩን፣ ገንዘቡንም ይዘው ሂደዋል ማለት ነው። እጅግ በጣም ደስ የሚል ነገር ነው። ታዲያ ልኋናም በሰዓቱ አድናንን እያስጨነቀሽው ነበር። ገንዘብን ዘርፈው ሲሄዱ እንዴት ዝም ትላቸዋለህ? ለመርማሪው ደውለት ልትነግረው ይገባል፣ ተዘርፍ ያለው ብለ ደውልለት። እንደገና ደግሞ ስለ ሳራ ስለ እህቴ መረጃ እስካሁን ድረስ ጸጥ አለ እኮ ምን ሆኖ ነው በማለት እንግዲህ እየጠየቀሽ እያጨናነቀሽው ነበረ። ታዲያ አድናንም ይሄን ነገር በቃ ከዚህ በኋላ ልኋና በከንቱ መጨነቅ የለባትም፣ እዚህ በላይ ላስጨንቃት አይገባም፣ ስለዚህ እውነቱን ሀቁን ልነግራት ይገባል በማለት እንግዲህ እውነታውን ሀቁን ለመናገር ተዘጋጅቶ ነበረ። ታዲያ ግን እንዴት ሞተች የሚለውን ጥያቄ ስላልጠየቃቸው እጅጉን በጣም አድናን ተጨናንቋል። እንዴት ሞተች የሚለውን እንዴት ነው የምመልስላት? ስለዚህ ሁለቱንም እንደምንም አግኝቼ የግዴታ ይህን ነገር ማወጣጣት አለብኝ ብሎ ወስኖ ነበረ። ሚራም እንግዲህ ከዶክተሩ ጋር በመሆን ሀገር ለቀው ሊጠፉ ምንም የቀራቸው ነገር አልነበረም። ነገር ግን ያላሰቡትና እጅጉን ያልጠበቁት ነገር ተከስቷል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻ ሚራ እጅ ከፍንጅ ተይዛለች ማለት ነው። እንግዲህ ሮቤልን ሰርቼለታለሁ፣ ሮቤል ከዚህ በኋላ ይበድ እያለች ሮቤልን እያጨለለሽው ነበረ። እንግዲህ ሮቤልን ምን ብለዋለች? ገንዘቡን ይዘህና እኔ ደግሞ ከዚህ ጠብቃለሁ፣ ከዛ ተያይዘን እንጠፋለን ብለው ስለነበረ ሮቤል ደግሞ እየሶተፈ ወደ ቤት ሄዱ። ገንዘቡን ይዞ ለማምለጥ በሚሞክርበት ሰዓት ነው እንግዲህ አድናን ሻንጣውን ማየት አለብኝ አንተ አውሬ ጨካኝ ቢኸው ልጠፋ ነው አይደል በማለት እንግዲህ በመጋረጃ ተደብቆ ነበረ። እንግዲህ ሮቤል እንደምናውቀው በባለፈው ክፍል ላይ ታዲያ ምንድን ያደረገችው ሚራ ደውላለታለች። ልክ ስደውል አድናንና ልኋና ይዘውታል እጅ ከፍንጅ። ታዲያ በሰዓቱ ሮቤል በጣም ፈርቶ ደንግጦ ነበረ። የምርም ገንዘቡ ውስጥ ላይ እንደነበረ እንግዲህ ሮቤል የሚያውቀው። ታዲያ ሮቤል ምን ብሏል? ሚራ ከዚህ በኋላ እኔ ለአንዴና ለመጨረሻ ጊዜ ተሰናብተሽኛል። ከዚህም በኋላ እኔና አንቺ የሚባል ነገር በእኔና በአንቺ ምንም የቀረን ነገር የለም። ከዚህ በኋላ አንቺ ከህይወት ያስወግድሻለሁ፣ ገንዘቡን ይዤ ውልቅ ብዬ ከዚህ ሀገር እጠፋለሁ፣ አንቺ ደግሞ አታስፈልጊኝ። ሚራ እውነት ለመናገር መርዝ ነው ከላይ ላይ የተነቀለልኝ ብሎ በጣም ደስ ብሎት ነበረ። እንግዲህ ሚራን በሰዓቱ ልክ በቃ እንደሚቸኩልና እንዲሁም ደግሞ የምርም እንደሚጠብቀው ሰው እየደወለሽ እየጨቀጨቀሽ ነበረ። ቶሎ በሌኔ ፍቅር ምን ነው ዘገየብኝ እኮ ምን ሆነሃል? ምንድን ነው የገጠመ እያለች እንግዲህ ልክ እንደሚያስብና እንደሚጨነቅ ሰው እያስጨነቀሽ ነበረ። ታዲያ በዚህ አጋጣሚ ነበር ሮቤል ማለት አድናንና ልኋና ሲደርሱበት በመጋረጃ ተደብቆ ስለነበረ ስልኩ ሲጠራም አድናንም መጋረጃውን ገልጦ ሲያዩ ሮቤል ነው። ታዲያ ሻንጣውን ይዞ ስለነበረ ከዛ በፊትም አድናን
አድናን ሮቤል ሻንጣውን እየጠቀለለና ልብሱን ጠቅሎ ሊጠፋ እንደነበረ ስለጠረጠረ አድናንም ሳሎን ላይ ቁጭ ብሎ እየጠበቀው ነበረ። ታዲያ በዚህ አጋጣሚ ሻንጣውን በመፈተሽ እንግዲህ ወረቀቱን አግኝቶታል ማለት ነው። ታዲያ ብር ነበር የመሰለው እንግዲህ አድናን ይሄ ገንዘብ የኔ ነው፣ ገንዘብን ይዘ ደግሞ የትም እንድትሄድ በፍጹም አልፈቅድልህም። በዛ ላይ ደግሞ እኔ እናንተ ያልጨረስናቸው ብዙ ነገሮች አሉ፣ ብዙ ነገር አለ በማለት እንግዲህ ከልዋና አጠገብ ስለሆነ ስለ ሳራ መጠየቅ አልፈለገም። ታዲያ ሮቤልም ቦርሳውን እንዳይገልጠውና እንዲሁም ደግሞ ልብስ እንደሆነ እየተናገረ ነበር። ግን ልብስም ሆነ ሌላ ነገር ማየት አለብኝ በማለት አድናን ሲከፍተው ግን እጅጉን ያላሰቡትና ያልጠበቁት ነገር በቃ ሚራ በዚህ ደረጃ ተራመዳለች እና ሮቤልን በዚህ ደረጃ ተክደዋለች ብሎ ማንም ሰው ሊያስብም ሊጠብቅ የማይችለው ነገር ነው የተፈጠረው። ታዲያ ምን አደርጋለች ሚራ? ሰራውለት ሮቤል አሁን ላይ የጨለል ልብሱን ጥሎ እንዲያብድ እፈልጋለሁ። ምክንያቱም ከዚህ በፊት ለምኜዋለሁ፣ ተው ሮቤል አብረን መጥፋት አለብን ብዬ በጣም ብዙ እድሎችን ሰጥቼው ነበር። እሱ ግን ያንን እድል ሊጠቀምበት አልቻለም ነው እያለች ያለ። ታዲያ አሁን ላይ ዶክተሩም እንደሚወዳትና እንደሚያፈቅራት ደግሞ እንደሚወዳት እያስመሰለ ግን ደግሞ ከቤቱ አልወሰዳትም። ታዲያ ከቤቱ ስላልወሰዳት በጣም ነው የተናደደችው ሚራ። አንዲት ክፍል ትንሽዬ ክፍል ብቻ ነው እንግዲህ ተከራይቶ እዛች ትንሽዬ ደሳሳ ጎጆ የምትመስል ነው ያስገባትና እዛ ሲያስገባት በጣም ነው የተናደደችው ሚራ። እንደምናውቀው እንግዲህ የገንዘብ ሰው ናት። ሮቤልም ሚራም ከአንድ ወንዝ የተቀዱ ናቸው የሚመስሉት። ምክንያቱም ሁለቱም ገንዘብ አምላኪ ናቸው። ለገንዘብ ሲሉ ምንም ነገር ያደርጋሉ። በእርግጥ እንግዲህ ሚራ እንደምናውቀው ሮቤል ትወደው ነበረ፣ ታፈቅረው ነበረ፣ ብዙ እድል ሰጥታው ነበር፣ ከሞትም አድናው ነበረ። ግን ደግሞ ሮቤል ደጋግሞ እንደሚከዳት ስለገባት ምን አድርጋለች? ስራዋን ሰርታለች ማለት ነው። ታዲያ ምንድን ነው ያላት ዶክተሩ? በቃ ለአንድ ቀን እዚህ ጋር ቆይና ማለት ሮቤልም አድናንም አሁን ላይ እኛን ያሳድዱናል፣ እኔን ደግሞ ያውቆኛል። እንደምታውቂው በባለፈው የአክስቴ ልጅ ነው እያልሽ አመትሽ ታስመረምሪያቸው ነበረ። አድናንም ያውቀኛል፣ ሮቤልም ያውቀኛል። በዛ ላይ ደግሞ ሮቤል ምን አይነት ጨካኝና አውሬ እንደሆነ ታውቂያለች። ስለዚህ ካገኘ ይገለኛል። ስለዚህ ለእኔ ህይወት ደግሞ ማሰብ ይኖርብሻል እያላት ነበረ። እሷም ደግሞ የአንድ ዶክተሩንም ከነሱ በተሻለ ብትወደውና የመጀመሪያዋ ፍቅረኛዋ እንደሆነ ብታስብም ግን ደግሞ ከዚህ በኋላ ማንንም ሰው አላምንም፣ ማንም አያስፈልገኝም ብላ እየተናገረች ነበር። እውነት ለመናገር ከዚህ በፊት እንግዲህ ሚራ ለሮቤል አንተ የተሻለና እንዲሁም ደግሞ ከአድናን የተሻለ ሌላ ሰው አግኝቻለሁ፣ በጣም የምወደውና የማፈቅረው የማምነውም እሱና እሱን ብቻ ነው ብላ እንግዲህ ነግራው ነበረ ለሮቤል። ታዲያ ሮቤል ግን እውነቱን አውቁን ነግራው ሮቤል በፍጹም አላመነም ነበር። ምክንያቱም ሮቤል ከሱ ውጪ ማንንም ሰው መውደድም ማፍቀርም እንደማትችል ነበር የሚያውቀው። ምክንያቱም ከተባለ አድናን ከአንድ ቤት ውስጥ ተቀምጠው ባለቤቷን ትታ ከወንድምየው ጋር ስትማግጥና ሮቤልን ሙቼ እገኛለሁ፣ በሮቤል ከመጣችሁ እገላለሁ ብላ እንግዲህ ልዋናን ራሱ እስከ መግደልና አንቃ ሲጣርጋ እገላታለሁ ብላ ብዙ ነገሮችን ስታደርግ ነበረ። ስለዚህ ሮቤል ደግሞ ይህን ነገር ለሱ ብላ ካደረገች ገንዘቡን ወደ እሱ ለማዞርና ገንዘቡን እሱን አምና ይዘና ማለቷ ይሄ ነገር በጣም ተራና ቀላል ነገር ነው። ታዲያ ምንድን ያለው ሮቤል በሰዓቱ ሀይ ሚራ በጣም ነፈዝነሽ፣ እንዲህ በቀላሉ ትሸወጅልያለሽ ብዬ በፍጹም አላወቅኩም ነበረ እያለ ነበር እንግዲህ ወደ ቤት ሄደው። ግን ደግሞ ሲሄድ ያልጠበቀው ነገር ነው። ባዶ ወረቀት ጽፋ ሮቤል ይህን ወረቀት ስታየው በጣም ትደሰታለህ እርግጠኛ ነኝ፣ ምክንያቱም ቢላ ቤት እየጠበክ ነው። ግን ደግሞ አየህ አንተ ከአዲ ስለሆንክ ለከአዲ ሰው ደግሞ ይሄ ነው የሚገባው ብላለች። በእውነት ለመ ነገር ከሷ በላይ ከአዲ አለ ብዬ አላሰብም። ምክንያቱም እንግዲህ አድናንን ባለቤቷን ክዳ ቤቱን ከላዩ ላይ ሽጣ ነው እንግዲህ ሌላ ሰው ጋር ሶስተኛ ወገን ለዛውም ሶስተኛ ወገን ሮቤል ጋር ማግጣ እንደገና ደግሞ ሌላ የአክስቴ ልጅ ብላ አስተዋውቃቸው ዶክተሩ እንግዲህ የአክስቷ ልጅ እንደሆነ ነው አድናንም ሮቤልም የሚያውቀው። ግን ደግሞ አሁን ላይ ምን ሆነ ፍቅረኛዋ ሆኗል ማለት ነው። ታዲያ ሮቤል በዚህ ጉዳይ ላይ በጣም ነው የጨለለው፣ በጣም ነው የተናደደው። እቹ ወፍ ዘራሽ የምሬን ነው እገልሻለሁ ነበር ያለ። ታዲያ ሮቤል እንደዚህ ሲጨልልና ሲናደድ አድናንና ልኋና ሮቤል እያስመሰለና እንዲሁም ደግሞ ሚራ ከጠፋሽና ገንዘቡን ይዛ ከሸሸሽ በኋላ ሮቤል ደግሞ በኋላ አብሮ የሚከተል መስሏቸው ነበረ። ታዲያ በፍጹም አላምንም፣ ይህን ነገር የምታደርጉት ሆን ብላችሁ ስለ ሳራ አሟሟት እንዳልጠይቃችሁ ነው እንጂ በፍጹም አንተና ሚራ አንድ ናችሁ፣ በፍጹም ሁለታችሁ መካጋድም ሆነ መለያየት አትችሉም እያለው ነበረ። ታዲያ ሮቤል ምንድን ያለ አንዳንዴ እኮ ተሳስቶ ሰው እውነት ይናገራል። ሁልጊዜ አንተን የምናገረው ሁሉ ውሸት ነው አይደል የሚመስልህ? አሁን የምር የመጨረሻ መሮኛል። ከዚህ በኋላ እኔ ያጣሁት ምንም ነገር የለም። አሁን ባዶ እጄን ቀርቻለሁ። እድሜ ላንቺ ነው ያለ ልኋናን። እድሜ ላንቺ፣ ይኸው በአንቺ ምክንያት አንቺን ስለወደድኩ አንቺን ስላፈቀርኩ ብቻ ይኸው ባዶ እጄን ቀርቻለሁ። ደስ ይበልሽ። ወይ ካንቺ አልሆንኩ፣ ወይ ከሜራ አልሆንኩ፣ ወይ ከገንዘቡ አልሆንኩ፣ ይኸው ባዶ መራ ላይ ነው የቀረሁት በማለት በጣም ነው የጨለለው። ታዲያ ሚራ ማለት ልኋናን በሰዓቱ እንዴ እሺ ገንዘቡንስ እሺ ግን ደግሞ ማለት እንግዲህ ሚራን ፈልጋት ነው ስትለው አዎ
ወይ እሷን አልሆንኩ ወይ እሷ ጋር አልሆንኩ ማለት እሷ ጋር ብሆን ቢያንስ በትንሹም ቢሆን በልቶ ማደር ይችላል። ቢያንስ በትንሹም ቢሆን ሚራ ከየትም ለቃቅማ ከየትም ፈላልጋ ዋሽታም ቢሆን በድርቅናዋ የሆነ ነገር ታደርግለታለች። ልኋና ምን ታደርግለታለች? ምንም። ታዲያ ምንድን ያለችው ሚራ? እስኪ ልኋና ከዚህ በኋላ ታገባህ እንደሆን አንቀባራ ታኖርህ እንደሆን የኔን ያህል ትሆንልህ እንደሆን እስኪ እናያለን ሮቤል ከዚህ በኋላ በማለት እንግዲህ ታዲያ ዶክተሩም እጅግ በጣም የፈራት ይመስላል። ምክንያቱም የኔጣ ነገም እንደዚህ ነው ያለ ይመስላል። ምክንያቱም ደግሞ ለምን ከተባለ ቤቱ ሊወስዳት አልፈለገም። የራሱ የምር ቢወዳትና ቢያፈቅራት የራሱ እንድትሆን ቢፈልግ ኑሮ እያንዳንዱን ነገር እንግዲህ ክህደት እንደሆነ አውቋል። ክህደት ነው። ከዛም ክዳን የመጣችው ስለዚህ ከቤቱ የማይወስድበት ምክንያት ይሄ ነው ብዬ ነው የማስበው። ምክንያቱም ደግሞ ከቤቱ እሱ ለመውሰድና እሷ የከፈለችውን ዋጋ እንግዲህ እሷ ከዛ በፊት ምን ሲታገሱ ነበር? ገንዘቡን ያን ገንዘብ ለማግኘት እድሜ ዘመናቸውን ሲጠብቁ እንደነበረ እና እንዲሁም ደግሞ በጉጉት ሲጠብቃት እንደነበረ ከእሷ ጋር አብሮ ማደሮላ እንደፈለገ ማለት ገላዋን እንደፈለገ እንግዲህ ያስታውቃል። ታዲያ እሷ ምንድን ነው ያለችው? እንዴ ነገም እኮ ይሄ ገላ ያንተ ነው፣ ስለዚህ መቸኮል የለብን ብላለች። ምክንያቱም ደግሞ ከተባለ ምን ብላለች? ክህደትን በሮቤል አይቼዋለሁ። ከሮቤል በላይ የምወደውና ማፈቅረው ሰው አልነበረም። ግን ደግሞ እሱ ደጋግሞ ሰብሮኛል፣ ክዶኛል። ከዚህ በኋላ ማንንም ሰው አለምንም ራሴንም ቢሆን ነበር ያለች። ታዲያ አሁን ላይ ቪዛቸውም እንዳለቀ ፓስፖርታቸው እጃቸው እንደገባና እንግዲህ ዱባይ ሂደው መዝናናት እንደሚፈልጉ ከዛ ከሄዱ በኋላ ሁሉ ነገር እንደሚፈጸም እየነገረችው ነበረ ሚራ። ግን ሚራ ያሰበችና ያቀደችው ነገር ምንድን ነው ካልን ከዛ ከሄዱ በኋላ ልትክደው ነበረ እሱንም ዶክተሩንም ያሰበችው። ግን ደግሞ ዶክተሩ ደስ የሚለው ነገር ከዛም ሳይሄድ ክህደቱ ወዲያው ነው የጀመረው ማለት ነው። ታዲያ ምንድን ነው ያለው ሮቤል? እንዲህ ሚራ በጭራሽ ከኔ ማምለጥ አትችልም። እቺ ውሻ ከእናቷ ወደ እንኳን ብትገባ አታመልጤም፣ ከየትም ፈላልጌ አመጣታለሁ ነበር ያለ። ታዲያ አሁን አድናን እንግዲህ ልኋና ምን ብላለች? ቆይ አድናን ይሄ ቤት እኮ ላያችን ላይ ተሽጠው ነው አይደል? ነገ ጎዳና ላይ ልንወጣ ነው። ባለቤቱ ሲመጣ ነገ ጧት ውጡ ብሎ ያባረረናል። ምን ሆኖ ነው ግን የፈዘዝከው? ማለት እንዴት ነው ቤትን ያህል ነገር ላያችን ላይ ተሽጦ ሄደው ገንዘብን ዘርፈው በዛ ላይ እንደዚህ ጸጥ ያልከው ምን ሆነ ነው አድናን? ለምንድን ነው ለመርማሪው ማትደውል እያለች በተደጋጋሚ እያስጨነቀሽው ነው። ታዲያ አድናን ደግሞ አሁን ላይ እየተጨናነቀ ያለ ከዚህ በኋላ ልኋና እኔ ዝም ብዬ ስለ እህትሽ ጉዳይ ስታነሺ አያስችለኝም። እንዲህ ስትጨናነቂና አጉል ተስፋ እንድትይዥ በፍጹም አልፈልግም። ስለዚህ እንደምንም አድርጌ የእህትሽን ሞት ባስረዳሽና በነግሬሽ ይሻለኛል። ከዛም በኋላ እንደፈለግሽ መሆን ትችያለሽ እያለ ነው። ምክንያቱም አሁን ልኋና በጣም እየተጨነቀሽ ነው፣ እያጨናነቀሽውም ጭምር ነው። ለዛም ነበረ እንግዲህ ለመርማሪው ደውልለትና መርማሪው ማንቆርታቸው ይዞ ገንዘቡን ያመጣዋል። ስለዚህ ስለ ሳራ እህቴ ደግሞ ያመጣልኛል፣ ንገረኝ፣ በቃ ደውልለት ንገረው እያለችው ነበረ። ታዲያ አድናን ቆይ አሁን ይህን በነግራት እንዴት ሞተ ማለት እንዴት ነው የሞተችው? ማን የገደላት የሚለውን ጥያቄ እንዴት ነው መመልስላት? ይህን ጥያቄ ደግሞ ቀጥታ መጠየቋ የማይቀር ጉዳይ ነው በማለት ቀጥታ ምንድን ያደረገው ሚራን ፍለጋ ነው ሄደው። ታዲያ ሮቤልም አጋጣሚ ሆኖ እስኪ እሱ ካገኘዋትም አገኘዋት ባላገኛትም ደግሞ እድሌን መሞከር አለብኝ በማለት ወደ ውጭ ወጥቶ ዞር በሚልበት ሰዓት ነው እንግዲህ ሚራና ዶክተሩም ወክ ማድረግ አለብን፣ ቤት ውስጥ ተቀምጠሽ ታፈነሽ መሆን የለበትም። ምክንያቱም እዚህ አካባቢ ማንም የሚያውቀን ሰው ስለሌለ አንቺን የሚያውቅሽ ሰው የለም፣ ማንም ወደዚህ ዘራ የለም። ስለዚህ እንውጣ ብሏት እንግዲህ እሷም እየፈራችና እየተጠራጠረች ነበር የወጣችው። ታዲያ ሮቤልም ሲያያቸው እጅግ በጣም ነው ደስ ያለው። ይገርማል፣ እድል እኮ ከኔ ጋር ናት። አይገርምም? ፈጣሪ ምን ያህል እንደሚወደኝ ዛሬ ገና አወኩኝ። ደግሞ እኮ የሚገርመው በጭራሽ በዚህ አጭር ጊዜ ውስጥ አገኝሻለሁ ብዬ በፍጹም አላሰብኩም አላቀድኩም ነበረ። ግን ይገርማል፣ ከኔ ማምለጥ አትችይም ሚራ በማለት እንግዲህ ሲያያት ወዲያውኑ ነበር ሄዶ ዶክተሩ ያክስቷ ልጅ እንዳልሆነና ፍቅረኛዋ እንደሆነ ከዚህ በፊት የነገረችው አንተ በላይና ከአድናን በላይ የምወደውና የማፈቅረው የማምነው ሰው አለ፣ ስሙን ደግሞ ማለት ገንዘቡን በሱ ዙም ነው ማዞረው ብላ ነግረው ስለነበር አሁን ላይ በአእምሮ የተመላለሰበት ያን ነው። ታዲያ ምንድን ያደረገው? ሚራ ብሎ ሂዶ ንቅ አድርጎ ሲይዛት አንተ ውሻ ዞር በልልኝ ሌባ ነህ እንዴ ነው ያለችው። ምንም እንደማያውቀው ሰው ማለት አክት ስታደርግ የነበረው ምንም እንደማያውቀው ሰው ማን አንተ ምንድነህ ማለት ከየት ነው የመጣው ሌባ ነህ እንዴ ብላ ስልኳን ቀምቷት ነበር። አንተ ሌባ ስልክ ልትቀማ ነው የመጣ ብላ ጭራሽ ጓገጭ ነበር ያለችው። እንዴ ሮቤል በጣም ነው የደነገጠው። ምክንያቱም ያላሰበውና ያልጠበቀው ነገር ነው። ጭራሽ ፍጥጥ ያለ ክህደት
ምንድን ያደረገው ሮቤል? አንቺ ውሻ ከዚህ በኋላ አልታገዝችም በማለት እንግዲህ ዶክተሩም አርፎ እንዲቀመጥና እንዲሁም ደግሞ ከነሱ እንዲሄድ እየነገረው ነበረ። ሮቤል አንተ ውሻ አንተ ነው አይደል ሚራን እንደዚህ እንድታደርግ የገፋፋት? ሚራማ ከኔ ተነጥላ እንደዚህ አይነት ነገሮች ማሰብ እንደማትችል አውቃለሁ። ስለዚህ በአንተ ምክንያት ነው በማለት እንግዲህ ዶክተሩ ጋር ተደባድበዋል። ታዲያ አጋጣሚም እንግዲህ አድናን መጥቶ አድናንና ሮቤልም ቅጥቅጥ አድርገውታል ዶክተሩን። ታዲያ ገንዘቡን በመቀበል ወደ ቤታቸው ተመልሰዋል። እጅግ በጣም ደስ የሚል ነገር ነው። ታዲያ ሚራ ተስፋ አልቆረጠችም። ሁሉንም ነገር ቤት ሄደን እነግራታለሁ፣ ለዛውም ለልኋና በራሷ ነው የምነግራት በማለት እንግዲህ ሳራቷ እንደሞተችና እንዲሁም ደግሞ ይህን ሁሉ ነገር ያደረገው ሮቤል እንደሆነ ለልኋና ነግራታለች። ልኋናም በጣም ነው ያዘነችው፣ በጣም ነው ልቧ የተሰበረ። በእውነት በጣም ምን እንደምላቸው አላቅም። ለልኋና ይሄ ነገር አይገባት፣ ራሷን ስታ ወድቃለች ማለት ነው። ታዲያ ቀጣይ ምን የሚፈጠር ይመስላችኋል? ልኋና ምን የሚሰማት ይመስላችኋል? ተወዳጆች እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።